ቪዲዮ ያልሰራሁት ለዛ ነው። እስካሁን የቆየሁት ቪዲዮ ሳልሰራ የቆየሁበት ምክንያት ለዛ ነው። ምክንያቱም ያንቺን ጥፋት ምንም ብዬ ልናገር፣ ነገ ተስተካክያለሽ፣ ነገ ይስተካከላል፣ ነገ ያን ነገር በቃ ትክክል እንዳልሆነ ታምኛለሽ ብዬ ቆይቻለሁ። ግን ዛሬ አልቻልኩኝም። ስላጠፋሽ ስተቱ ስለታየኝ ልታቆሚ ስላልቻልሽ ስተቱ አንቺ ጋር እንደሆነ ሙሉ በሙሉ ነግርሻለሁ። ስለዚህ ትንሱ ብልጥ ሆነሽ አላዛር ሲመጣ አላዛር ይመጣል፣ ከኔ ጋር ማውርተናል። ድጋሚ ሲመጣ ይቅርታ ሲጠይቅሽ ይቅርታውን መቀበል አለብሽ። ካልሆነ ግን አላዛርም የራሱ ውሳኔ ይወስናል። ወንድ ነው፣ ይላል ይሞክራል። እምቢ የምትዩ ከሆነ ምን ያደርጋል? በቃ ፍቺ ነው የሚፈልገው። እና ያ ነገር ውስጥ ከመግባታችሁ በፊት እንደዚህ ፍቺ ጋር ከመድረሳችሁ በፊት ከዚህ በባሰ ነገር ውስጥ ገብታችሁ ነበር። ከዚህ የባሰ ነገር አድርጋችሁ ነበር። ከዚህ በፊት የተፈጠሩት ነገሮች ከዚህ የባሱ ነገሮች ናቸው። እና ግን ይሄ ነገር አሁን ትንሽ መስሎ ሊታይ ይችላል፣ ግን እየባሰ ሲመጣ ወደ ፍቺ ነው የሚያደርሰው። እና አላዛርም ወደዛ ውስጥ ከመሄዱ በፊት አንቺ ይሄ ነገር ብታስተካክይ እመክርሻለሁ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሀገር ውስጥም ከሀገር ውጭ ያላችሁ ኢትዮጵያውያን፣ ኤርትራውያን በያላችሁበት ሰላማችሁ ይብዛ። ዛሬ የመጣሁት ደግሞ በአዲስ ነገር ነው። እሱ ምንድነው? ስለ አላዛርና ስለ ትንሱ እናንተ የማታውቁት ነገር ግን እኔ የማውቀው ነገር እየተፈጠረ ያለ ነገር አለና ስለነዛ ነገሮች በግልጽ የማወራችሁ ነገሮች አሉና ከዛ በፊት ከትንሱ ጎን ሆኜ ነበር ብዙ ነገሮችን የማደርገው። ለትንሱ ስል ነበር ብዙ ዋጋዎችን የምከፍለውና አሁን ግን እየተረዳ የመጣሁት ያው አላዛርንም አግኝቼው ነበርና እየተረዳ የመጣሁት ትንሽ የሚከብዱ ነገሮች ናቸውና እነዚህ ነገሮች ምንድነው? አላዛር በጣም ትዳሩን ይፈልጋል፣ አብሮ መኖር ይፈልጋል ከትንሱ ጋር። ትንሱ ግን በዚህ አጋጣሚ ህመማም ይሁን ምንም ይሁንና በጣም ብስጭት እያለች ነው፣ በጣም እየተናደደች ነው። ካላዛር ጋር መኖር እያስጠላት ነውና አላዛርን አግኝቼው አውርቼው እኔ ምንም ነገር ማድረግ አልፈልግም ካሁን በኋላ ከሷ ጋር መቀጠል ብቻ ነው ፈልገው። ስለዚህ በምንም ሁኔታ ውስጥ ከሷ ጋር መቀጠል ብቻ ነው ፈልገው። እሷ ግን የተለያየ ምክንያት እየደረደረች የተለያየ ነገር እያለች ከኔ መራቅ ፈልገው ብሎ በጣም ከልቡ ነበር ያወራኝና ብዙ ነገሮችን ነግሮኛልና እሱም ያወራኝ ነገሮች ለእናንተ የማሳይ ይሆናል የምነግር ይሆናል። ግን ከዛ በፊት ግን ትንሱን አንድ ነገር መናገር ፈልጋለሁና ትንሱ ያው በአካል ከዛ በፊት ብዙ ጊዜ ተገናኝተናል። አሁን ግን በአንዳንድ ምክንያት ሳንገናኝ ቆይተናልና ባለፈው ተገናኝተን አውርተን ነበር። ትንሱ ካንቺ ጋር እንደሆንኩና አንቺም ትክክል እንደሆንሽ ነግሬሻለሁ። እና ግን አሁን ደግሞ ዛሬ ልነግርሽ የምፈልገው ነገር ትንሱ ትልቅ ስህተት እየሰራሽ ነው። እሱም ስህተት ምንድነው? ከዛ በፊት እያልኩሽ የነበረው ብዙ ነገሮችን ካንቺ ጋር እየሆንኩኝ ካንቺ ጋር እያደረግኩኝ እንደምቀጥል ነበርና እየነገርኩሽ የነበረው። ግን አሁን ትንሱ አንቺ ስህተት እየሰራሽ እንደሆነ ልነግርሽ ፈልጋለሁና አላዛር በጣም ትክክል ነው። በአሁን ሰዓት ካንቺ ጋር መኖር ይፈልጋል። ቤቱ ላይ ካንቺ ጋር በቃ እንደፈለገ ማሳለፍ ይፈልጋል። አንቺ ግን አላዛር ይውጣልኝ፣ አላዛር ካሁን በኋላ ከኔ ጋር አይቀጥል፣ እንደዚህ ያደርጋል የበፊቱን ነገር እያነሳሽ እሱ ካንቺ ህይወት እንዲወጣ እያደረግሽ ነው። ያ ነገር ደግሞ ትክክል አይደለም። ትንሱ እርጉዝ ነሽ። ስለዚህ እርግዝናው በባህሪ ሊያነጫንጭሽ ይችላል። ግን ሁሉ ነገር ማለት መቻል አለበሽ። አንደኛ አንቺ ባለ ትዳር ስለሆንሽ እሱ ባለቤትሽም ስለሆነ ምንም ነገር ያጥፋ ከዚህ በፊት ያጠፋቸው ነገሮች መርሳት አለብሽ። እንደዛ ካልሆነ ልዘርቋችሁም ልቆዩ አትችሉ። በአሁን ሰዓት ደግሞ ችግሩ አንቺ ጋር ነው ያለው። ካላዛር ይልቅ ትንሱ አንቺ ጋር ነው ያለው። ስለዚህ አላዛርን በየትኛውም ሁኔታ ይሁን በቃ በደከመበትም ባወቀበትም ነገር ቢሆን በየትኛውም ነገር አብረሽ ልትሆኚ ይገባል። አንቺ የሆነ ነገር በተፈጠረ ቁጥር የበፊቱን ነገር እያነሳሽ እንደዚህ ነህ እንደዚህ ያድርጋል ማለት የለብሽም። ስለዚህ ትንሱ ችግሩ ያለው አሁን ከዛ በፊት አላዛር ጋር ነበር። አሁን ግን ችግሩ ያለው አንቺ ጋር ነው። እስካሁን እሱ አጥፍቶ ሊሆን ይችላል፣ እስካሁን እሱ ብዙ ሰርቶ ሊሆን ይችላል። አሁን ግን እሱ እንደማየው ካንቺ ጋር መኖርና ካንቺ ጋር መቆየት ብቻ ነው የሚፈልገው። ስለዚህ ይሄን ነገር ደግሞ አንቺ መቀበል አለብሽ። ይሄን ነገር ደግሞ ሳትቀበይ ህይወታችሁ ሊስተካከል አይችልም። አሁን ባለፈው ቤት መጥቶ ትላንት እኔ ነግሮኛል። ቤት ይሄዳለው እንደዚህ ያደርጋለው ከሷ ጋር መኖር ፈልጋለሁና ቤት ገብቼ የምትለኝ እንሰማለሁ ብሎ ነበርና ቤት ሲመጣ ከኔ ጋር አትኖርም እያልሽው ነበር፣ ውጣልኝ ከቤት እያልሽው ነበር፣ ካንተ ጋር መቀጠል አልፈልግም እያልሽው ነበር። ሽማግሌ ይዞ መጥቶ ምናምን እኔም እኮ ባለፈው ሽማግሌ ይዤ መጥቼ ቤት ድረስ ይዤ መጥቼ የለውም ብለሽኛል፣ ትላልቅ ሰዎች ይዤ መጥቼ ማለት ነው። ስለዚህ አሁንም ያው አላዛር ቤት ድረስ ሽማግሌ ይዞ መጥቶ አብረን እንኑር እያለሽ አብረን እንቀጥል እያለሽ ዛሬ ኢግኖር የምታደርጊው ከሆነ ነገ አንቺ በጣም ትቆጫለሽ። ህይወትሽ ላይ በጣም መጥፎ ነገር ነው የሚሆነው። ምክንያቱም እስካሁን አብዛኛው ሰዎች በሙሉ አንቺን እያገዙሽ ነበር። ትንሱ አብረንሽ ነን፣ ትንሱ ቀጤ አንደኛ በቃ እርጉዝም ስለሆንሽ ሰው በሙሉ እያዘነልሽ ስለሆነ ማለት ነው። አሁን ግን ባደረግሽው ነገር
እኔ እንደ ወንድም በጣም ቅር ብሎኛል፣ በጣም ከፍቶኛል አላዛር። ምክንያቱም ካንቺ ጋር መኖር እየፈለገ ነው፣ ካንቺ ጋር መቀጠል እየፈለገ ነው። ግን ይሄ ባለበት ሁኔታ አንቺ ምንም አይነት ለአላዛር ቦታ የለሽም። በቃ ድሮ ያሳለፋችሁትን ነገር ምናምን እያሰብሽ ቢያንስ ጥሩ ነገሩን እያሰብሽ መቀጠል ነበረብሽ፣ ከሱ ጋር ለመሆን መሞከር ነበረብሽ። አንቺ ትላንት መጣ ከቤት ይውጣልኝ፣ ቤቱ እኮ የሁለታችሁ ነው፣ ያንቺም የሱም ነው። ባለፈው ሽማግሌ ይዞ መጣ አልቀጥልም እያልሽ ነው። እኔ ባለፈው ነግሬሻለሁ ሽማግሌ ይዤ እንደምመጣ ቤት ድረስ ነግሬሻለሁ። ይዤ ከመጣው በኋላ ቤት የለውም ፕሮግራም አለብኝ እንዳልሽ እና ለዛ ነገር ራሱ በጣም አዝኜብሻለሁ። እና አሁንም እኔ እናንተ ትዳር እንዲበጠበጥ አልፈልግም፣ እናንተ ህይወት እንዲበጠበጥ አልፈልግም። እናንተ አሁንም አብራችሁ እንድትቀጥሉ አብራችሁ እንድትሆኑ ነው እኔ የምፈልገው። ስለዚህ ትንሱ እስከዛሬ የምናገረው አላዛርን ተናግሬው በጣም ሰልችቶኝ ነበር ከዛ በፊት። ግን አሁን አላዛር ጎን ነው የሚሆነው። ምክንያቱም እስከዛሬ የምናገረው አላዛርን ነበር፣ እስከዛሬ ለማስቀየም ሞክረው አላዛርን ነበር። አሁን ግን ስህተቱ ያንቺ ነው ትንሱ። ስለዚህ ምንም ይሁን አላዛር ይቅርታ ሲልሽ ይቅርታውን መቀበል አለብሽ። ምክንያቱም የልጅሽ አባት ነው። ምንም በቃ አንዴ ትዳር ጀምራችኋል፣ የትዳር ህይወት ጀምራችኋል። ብዙ ነገሮችን ደግሞ በጣም ብዙ ነገሮች ሰው ማለፍ ማይችላቸውን ነገሮች አልፋችኋል። እነዛ ቻሌንጁን ካለፋችሁ በኋላ ዛሬ ላይ ከደረሳችሁ በኋላ ዛሬ በቃ ምንም ይሁን የተሻለ ላይ ናችሁና ሁለታችሁ ለመለያየት ማሰብ የለባችሁ። አንቺ ሴት ነሽ፣ ብልጥ መሆን አለብሽ። አላዛርን በቃ አጥብቀሽ መያዝ አለብሽ። አላዛር በጣም ምርጥ ልጅ ነው፣ በጣም የዋ በጣም ትሁት ልጅ ነውና ይቅርታ ብሎሽ ቤት ሲመጣ መቀበል አለብሽ። በቃ ካሁን በኋላ አትድከመው ብለሽ ሽማግሌዎችን አክብረሽ መቀጠል ነበረብሽ ማለት ነው። ለአንቺ ብሎ እናቱን እንዴት እንዳደረገ የምታስታውሺው ነገር ነው። በቅርቡ ከቤት ውጪ እኔ ከባለቤቴ ጋር ከነሱ ጋር ነው መኖር ፈልገው፣ ካሁን በኋላ ቤት እንዳትመጪ በቃ እናቴ ብሎ እኛ ማድረግ ባለብን ነገር እናደርጋለን ብሎ እናቱን ከቤት ሲሸኛት ሁላችን የምናውቀው ነገር ነው። ይህ ሁሉ ዋጋ የከፈለው ላንቺና ለሱ ሲል ነው፣ ለሁለታችሁ ትዳር ሲል ነው። እና ትዳሩን ባያከብር አንቺን ባይወድሽ ይሄን ነገር አደርግም ነበር። ስለዚህ ትንሱ አሁንም በቃ አላዛር ይቅርታ ብሎሽ ነበር አይደል? አንቺ ራስሽ ይቅርታ በይውና ትዳራችሁን ቀጥሉ። ባለፈው ቤት ድረስ መጥቼ የለውም ብለሽኛል። እኔ ቤት ኑሪ አትኑሪ አላውቅም፣ ግን ቤት ድረስ መጥቼ የለውም ብለሽኛል። ለምን እንደሆነ አላውቅምና አሁንም የምነግርሽ ነገር ጥፋቱ ያለው አንቺ ጋር ነው። ይህን ጥፋትሽን ደግሞ ማስተካከል አለብሽ። ይኸውልሽ ዛሬ ካለፈ ነገ ሊስተካከል አይችልም። ዛሬ የምታደርጉት ነገር በሙሉ ለነገ እንቅፋት ነው የሚሆንባችሁና ዛሬውኑ ያ ነገር ፊክስ ለማድረግ ለማስተካከል ሞክሪ ትንሱ። በተረፈ ደግሞ የሚመጡት ሽማግሌዎችንም ለማክበር ሞክሪ። እነዛ ትናንሽ ሰዎች ወይ ትላልቅ ሰዎችም ሊሆኑ ይችላሉ፣ የተከበሩ በቤታቸው የተከበሩ ሰዎች ሊሆኑ ይችላሉ። ለነዛ ሰዎች ክብር አሳዩ። ለሚመጡት ሰዎች በሙሉ በቃ አላዛርና አንቺ እንድትቀጥሉ ፈልገው ስለሆነ ክብር ማሳየት አለብሽ ማለት ነው። እና ትንሱ ነገሮችን ማስተካከል ባለብሽ ነገር ማስተካከል አለብሽ። እነዚህ ነገሮች ዛሬ ሆኖ ካልተስተካከሉ ትዳራችሁ በቃ ይፈርሳል ማለት ነው። የሚፈርሰውም ባላዛር ምክንያት ብቻ ሳይሆን በአንቺ ምክንያት ነው። ያንቺም ስህተት ተጨምሮበት ማለት ነው። እና እኔ አሁን የተረዳሁት ነገር ምንድነው፣ ሰዎችንም ጠይቄ ነበር እንደዚህ ትንሱና አላዛር እንደዚህ እየተጋጩ ነው፣ እሷ እርጉዝ ናት ምናምን ብዬ ጠይቄ ነበር። ብዙ ሰዎች የሚያውቁ ሰዎች እርግዝና በባህሪው በቃ አለመግባባትን ጭቅጭቅን ይፈጥራል ምናምን ብለውኛል። እና አሁን ልነግርሽ የምፈልገው ነገር አላዛር ስህተት ኖሮበት ሳይሆን ያንቺ የእርግዝና ውጤት ነው ማለት እርግዝናሽ እንድትጨቃጨቂ ባህሪሽ እንዲቀየር መጥፎ ነገር እንድታስብ ያደርግሻል ማለት ነውና አሁን እኔ የተረዳሁት ነገር ይሄ ሁሉ ነገር የሚፈጠረው አንቺ እርጉዝ ስለሆንሽ ያነጫንጭሻል። ትንሽ ስለሚያምሽ የነገር በተሰማሽ ቁጥር አላዛር ይመስልሻል፣ የነገር በተደረገ ቁጥር አላዛር ያጠፋ ይመስልሻልና ይሄ ሁሉ ነገር የተፈጠረው የእርግዝና ውጤት ስለሆነ እንድትረጂ ይሄን ቪዲዮ አይተሽ እንድትረጂ ለካ ለዛ ነው ምናምን ብለሽ እንድትረጂ። እስኪ አሁን አላዛር ካጠፋቸው ነገሮች ውስጥ ከዛ ፊት ከሰራቸው ነገሮች ውስጥ እስቲ በቅርቡ ያጠፋው ነገር ምንድነው ብለሽ ራስሽን ጠይቂ። እኔ አሁን በፊት ታውቂያለሽ፣ አንቺ እርጉዝ ከመሆንሽ በፊት በጣም ካንቺ ጎን ነበርኩ። አላዛር ስህተት እየሰራ ነበር፣ ብዙ ነገሮችን እያደረገ ነበር። ከኔ ጋርም እስከ መደባደብ በቃ በመኪና እስከ መገጨት ብዙ ነገር ተፈጥሯል፣ ደርሰናል እዛ ነገር ውስጥ። ግን አሁን ላይ ደግሞ የማየው ነገር ስህተቱ አንቺ ጋር እንደሆነ ነውና አንቺም ቆም ብለሽ ቢያንስ ለ5 ደቂቃ ለ10 ደቂቃ እስቲ አላዛር ያጠፋው በዚህ ወር ውስጥ አላዛር ያጠፋው ነገር ምንድነው፣ እንዳይኖር ከኔ ጋር እንዳይኖር የሚያደርገው ነገር ምንድነው ብለሽ ራስሽን ጠይቂ። ስለዚህ እኔም እንደተረዳው ሰዎችም እንደነገሩኝ እርግዝና በባህሪው ያነጫንጫል፣ ከሰዎች ጋር እንዳትግባቢ ያደርግሻል። ያው የመጀመሪያ ስለሆነ ካላዛር ጋር ብዙ ነገሮች ሲፈጠሩ አላዛር እንዳጠፋ አላዛር ችግር እንዳደረገ ወይም አላዛር ነገሮችን በሙሉ እንዲፈጠሩ እንዳደረገ ይሰማሻል ማለት ነው። ስለዚህ ዛሬውኑ ይሄ ነገር ተረተሽ አላዛር ጋር
ሄደሽ ሳይሆን ቢያንስ እሱን ቤት ይመጣል። በቃ ቤት በመጣ ሰዓት ይቅርታ ሲያደርግ ሲጠይቅሽ ይቅርታ እንድታደርጊለት ወይም አንቺ ቢሆን በቃ እስካሁን የሰራነው ያደረግነው ነገር ስህተት ነው፣ ካሁን በኋላ መቀጠል አለበት። ከኔ እናንተ ውጪ ማንኛውም ሰው እኔ እናንተ ህይወት ውስጥ መግባት የለበትም። ስለዚህ እኔ ስላንተ የሚመለከተኝ ነገር በሙሉ ይመለከተኛል፣ አንተም ስለ የሚመለከተ ነገር በሙሉ ይመለከታል። ስለዚህ ማንኛውም ነገር ይፈጠር በመሀከላችን በሁለታችን መሀል እንዲቀር ነው የምፈልገው ብለሽ ማውራት አለብሽ ማለት ነው። ስለዚህ ነገሮች በሙሉ በዛ መንገድ መስተካከል አለባቸው። አሁን ትልቁ ችግር ፈታችሁታል። ባለፈው ጊዜ ከዛ ከ3 ወር ምናምን በፊት ማሚ በጣም እያስቸገረች ነበር። ማሚ አንቺን እየተናገረችሽ ነበር። ያንቺም የእርግዝናሽ ነገር አለ። ከዛ ጭቅጭቅ እየተፈጠረ ነበር። አላዛር መሀል ላይ ቀርቶ ነበርና ያን ነገር ከፈታችሁ በኋላ ዛሬ ደግሞ ሁለታችሁ ሆናችሁ ማንም ሰው መሀላችሁ ሳይሆን ሁለታችሁ ሆናችሁ መግባባት ካቃታችሁ ይሄ ነገር መጠርጠር አለበት ማለት የኔ ችግር ነው ብለሽ ራስሽ ማሰብ አለብሽ ማለት ነው። ያላዛሩ ችግር ብቻ ቢሆን ከዛ በፊት የተፈጠሩ ነገሮች ለምሳሌ ማሚ ባለች ሰዓት እየኖራችሁ ነበር። ያላዛር ችግር ቢኖር አትኖሩ ነበር። ካላዛር ጋርም እንደዛ ቀጥሉ ነበር። ስለዚህ አሁን ማሚ ወጣላችሁ፣ ያላዛር እናት ወጣላችሁ፣ ሁለታችሁ መስማማት ያቃታችሁ ችግሩ እሱ ጋር ብቻ ሳይሆን አንቺ ጋርም ስላለ ነው። አንቺ ደግሞ እንደ ሴት ብልጥ መሆን አለብሽ። ትዳርሽ ላይ ብዙ ነገር ሀፕን ሊያደርግ ይችላል። ብዙ ነገር ከዚህ በኋላ ሊፈጠር ይችላል። እነዛ ነገሮች ማስተካከል ያለብሽ እንደ ሴት አንቺ ነሽ። ስለዚህ አሁን ድጋሚ ሌላ ነገር ሳይፈጠር ሌላ ሰው መሀከላችሁ ሳይገባ ከዛ በፊት ማሚ እንደገባች ሌላ ሰው ሳይጨመር ራሳችሁ በማስተካከል አለባችሁ። በቃ የፈጠነ ይሄ ነገር መስተካከል አለበት። ምክንያቱም አሁን ማሚን መምጣቱ አይቀርም። እንደዚህ ነገር ስትሰማ ልጄን እንደዚህ ያደረገች ብላ ማሚ መጨመሩ አይቀርም። ማሚ ከተጨመረች ማለት ነገሩ ይባባሳል። በቃ እኔ መግባቴ አይቀርም። የዛኔ ማሚ ስገባ እኔ መግባቴ አይቀርም። ስለዚህ ነገሮች እኛ በገባን ቁጥር እኛ በተጨመረን ቁጥር ነገሮች ወደ አልተፈለገበት መንገድ እየሄዱ ስለሚመጡ ዛሬውን ሁለታችሁ ብቻ ሆናችሁ እንዴት መግባባት ያቀጣችኋል? ሌላ ሰው የለ መሀላችሁ ላይ የሚያጋጫችሁ ነገር የለ። እንደ ማሚ የሚገባባችሁ ቤተሰብ የለ። ሁለታችሁ ሆናችሁ እንዴት መግባባት ያቀጣችኋል? ይኸውላችሁ እኔ አሁን ማስጠነቅቃችሁ ነገር ማሚ ከመጣች አሁን ህይወታችሁ በጣም ይበላሻል፣ ትዳራችሁ በጣም ይበላሻል። ስለዚህ ትንሱ እንደ ሴት ሆነሽ በጣም ብልጥ ሆነሽ በቃ አሁን አንቺ እናት የምትሆኝበት ሰዓት ቅርብ ነውና ልክ ማሰብ ያለብሽ እንደ ትልቅ ሰው ነው። ትዳሩ እንደሚመራ ትዳሩ እንደሚያከብር ሰው ነው ማሰብ ያለብሽና አላዛር ላጠፋው ነገሮች በሙሉ ይቅርታ አድርገሽ አንቺም ስለወደፊቱ እያሰብሽ እሱም ስለወደፊቱ እያሰበ ህይወታችሁን እንድትቀጥሉ ይሄን ነገር እኔ ላንቺ እንደ ወንድም እነግርሻለሁ። ግን ይሄ ነገር ማታስተካከይ ከሆነ አይታወቅም። ማሚ ይሄን ነገር ስትሰማ ቪዲዮ ስታይ ነገ ልትመጣች ትችላለች፣ ቀጣይ ሳምንት ልትመጣ ትችላለች። እሷ ከመጣች ማለት በጣም ብዙ ነገሮች ይበላሻሉ። እሷ ከመጣች በቃ ማይበላሽ ነገር የለም። ከዛ ፊት አይተሻል። ለአላዛር ሴት ለማምጣት እየሞከረች ነበር፣ አላዛር ሳይፈልግ አላዛርን ከሌላ ሴት ጋር ለማጋባት እየሞከረች ነበር። አሁን ግን ከናንተ ህይወት እስከ መጨረሻው ወጣለች። አሁን ድጋሚ እናንተ ደግሞ ይሄን ነገር ማስተካከል ካልቻላችሁ ሰው በሙሉ ከማሚ ጎን ነው የሚሆነው። ምክንያቱም ማሚ አይደለችም ችግሩ ብሎ ሰው ስለሚያስብ ሁለታችሁ ቀርታችሁ ሁለታችሁ ማስተካከል ስላልቻላችሁ ሰው አሁን የሚያስበው ችግሩ ትንሱ ጋር ነው ብሎ ነው ወይም አላዛር ጋር ነው ብሎ። ስለዚህ ማሚ ብትገባ ይሻላል ብሎ ያምናል። ወይ ትለያያችኋለች ወይ አንድ ላይ እንድትቀጥሉ ታደርጋለች ብሎ ያስባል። እኔ ደግሞ ማሚ የምትበጣበት መንገድ በምን ሁኔታ ጥሩ አይመስለኝም። ማለት ጥሩ ነገር ታደርጋለች ብዬ አላስብም። ብዙ ነገሮች በቃ ይቅርታ ጠይቃለች፣ ካሁን በኋላ እንደዚህ አላደርግም ብላለች። ግን እኔ አላምናትም። ስለማላምናት እናንተ ምንም በቪዲዮ ሳይወጣ በቃ ቤታችሁ ላይ ያለው ነገር በቪዲዮ ሳይወጣ ቤታችሁ ላይ ማስተካከል ያለባችሁ ነገር ብታስተካክሉ አሪፍ ነው። እንደዚህ የሚናገራችሁ እንደዚህ የሚመክራችሁ ሰው እንደወንድም ምናምን አታገኙም። እኔ እናንተ ህይወት እንዲቀጥል ስለምፈልግ፣ ሁለታችሁ እንድትቀጥሉ ስለምፈልግ፣ ሁለታችሁ አብራችሁ እስከ መጨረሻው እንድትኖሩ ስለምፈልግ ነው ይሄ ነገር ምነግርሽ። ትንሱ ይኸው ጥፋቱ ያየሁት አንቺ ጋር ነው። በዚህ ወር ውስጥ ሙሉ ጥፋቱ ያለው አንቺ ጋር ነው። ቪዲዮ ያልሰራሁት ለዛ ነው። እስካሁን የቆየሁት ቪዲዮ ሳልሰራ የቆየሁበት ምክንያት ለዛ ነው። ምክንያቱም ያንቺን ጥፋት ምንም ብዬ ልናገር፣ ነገ ተስተካከያለሽ፣ ነገ ይስተካከላል፣ ነገ ያን ነገር በቃ ትክክል እንዳልሆነ ታምኛለሽ ብዬ ቆይቻለሁ። ግን ዛሬ አልቻልኩኝም። ስላጠፋሽ ስተቱ ስለታየኝ ልታቆሚ ስላልቻልሽ ስተቱ አንቺ ጋር እንደሆነ ሙሉ በሙሉ ነግርሻለሁ። ስለዚህ ትንሱ ብልጥ ሆነሽ አላዛር ሲመጣ አላዛር ይመጣል፣ ከኔ ጋር ማውርተናል። ድጋሚ ሲመጣ ይቅርታ ሲጠይቅሽ ይቅርታውን መቀበል አለብሽ። ካልሆነ ግን አላዛርም የራሱ ውሳኔ ወሰነ። ወንድ ነው፣ ይላል ይሞክራል። እምቢ የምትዩ ከሆነ ምን ያደርጋል? በቃ ፍቺ ነው የሚፈልገው። እና ያ ነገር ውስጥ ከመግባታችሁ በፊት እንደዚህ ፍቺ ጋር ከመድረሳችሁ በፊት ከዚህ በባሰ ነገር ውስጥ ገብታችሁ ነበር። ከዚህ የባሰ ነገር አድርጋችሁ ነበር። ከዚህ በፊት የተፈጠሩት ነገሮች ከዚህ የባሱ ነገሮች ናቸው። እና ግን ይሄ ነገር አሁን ትንሽ መስሎ ሊታይ ይችላል፣ ግን እየባሰ ሲመጣ ወደ ፍቺ ነው የሚያደርሰውና አላዛርም ወደዛ ውስጥ ከመሄዱ በፊት አንቺ ነገርን ብታስተካክይ እመክርሻለሁ።
እና ቤተሰብ ይሄ ነገር ለብዙዎች እንዲደርስ እንድታበረታቱኝ፣ ኮሜንት እንድታረጉ፣ ላይክ እንድታረጉ፣ ማድረግ ያለብኝ ነገር በኮሜንት እንድታሳውቁኝ እናንተን እጠይቃለሁ። እወዳችኋለሁ።